ሰላም ጤና ይስጥልን ይዕለታው የተሰኘው የአንድ አፍታ ዝግጅት ነው በዛሬው ዕለታው ዝግጅታችን ከባልደረባይ ከደረጀ ይመር ጋራ ያሉትን መረጃዎችን ይዘን ቀርበናል እስከ ዝግጅታችን ፍጻሜ ከኛ ጋራ ሁኑ ደሬ እንኳን ደህና መጣ ባል እንዴት ነበር ባል አሪፍ ነበር አማን እንዴት ነው ዛሬ ያው እንግዲህ ባልደረባችን መርሻ የለም መርሻ እንግዲህ ባል ነገረው ነው ወደ ቤተሰብ ሄዷል መልካም እንግዲህ እኛን አብረን ምን ቆየው ማለት ነው እስቲ ትንሽ ለአድማጭ ተመልካቾቻችን ዛሬ ምን ወያይበትን አንድ ሶስት አጀንዳዎች እንዳሉ እንገለጽ ላርግና ከዛ እንገባለን እንግዲህ አንደኛውና ትልቁ የተባለው ምንድነው የሻቢያ ኃይል በተቆጣጣረው ባድሜ ቦታ ላይ እንግዲህ ኮንሰርት አዘጋጅቷል በዚህ ኮንሰርት በተመለከተው አዲሱ ግዛዊ አስተዳደር ወይ ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ግዛዊ አስተዳደር አንድች ነገርም አልተናገረም ዝምታ ደግሞ እንደ ድጋፍ ነው የሚቆጠረው ስለዚህ ሻቢያና ግዛዊ አስተዳደሩ በጋራ ሆኖ ያዘጋጁት ኮንሰርት ምን መዘዝ ይዞ ይመጣል ለትግራይ ህዝብ ምን ያመጣል በፌደራል መንግስት በኩል ምን ያመጣል እንዲው ጠቅለል ባለ ሁኔታ ሻቢያና የቲፒኤልኤፍ ኃይሎች አብሮ መሰለፋቸው ምንድነው ሊያመጣ የሚችለው የሚለው ነገር አንድ በአንድ የምንድበት ጉዳይ ይሆናል ማለት ነው ሌላኛው አጀንዳችን እንግዲህ ከቅርብ ጊዜ ወዲህ በጣም መነጋገሪያ ይሆነ ያለው የወልቃይ ዘብ የሚባለው ጉዳይ ነው በተደጋጋሚ ዛ ወልቃይት አካባቢ ያሉት ወልቃይት ጸገዴ ሰቲት ሁመራ ዞን አካባቢ ያስተዳደሩ ያሉት እነ ኮሎኔል ደመቀ እነ ሼቴ እናቶ ሼቴ እንግዲህ በተደጋጋሚ ስልጠና ያካሂዱ ነው ያሉት ይህን ስልጠና አስመልክቶ ከዋት በኩል ስልጠና የሚከናወነው ጸብ አጫሪነት ነው ለቆም ይገባል ፌደራል መንግስትም ጣልቃ ገብቶ ይሄን ነገር ማስቆም አለበት ቦታችንም መመለስ አለበት የሚል አይነት ክስ አቅርበዋል ባንጻሩ ደግሞ በወልቃይት አስተዳደሮች በኩል ስልጠናው ለምን አላማ እንደሚከናወን የወያኔ መንገድ ጠራጊዎችን ለመከት ነው የሚል ሐሳብ አንስተዋል ማን ነው የወያኔ መንገድ ጠራጊ ምሉን ነገርም በዝርዝር የምናየው ነገር ይሆናል ማለት ነው እንግዲህ ይሄን ሌላው ጉዳይ አቶ ጌታቸው እንግዲህ በፌደራል መንግስት የምስራቅ አፍሪካ ቀጠና ሚኒስቴር አማካሪ ሆኖ ከተሾሙ ወዲህ የሆነ ሚዲያ ላይ ወጥቶ ትላንትና እኔ የተሾምኩት እኔ ዋና ዓላማዬ የትግራይን ሁኔታ ፖለቲካ ሁኔታን ለማለት ነው እንጂ ይሄ ሾምኩ ሹመት ከዛ ጋር ማይድልኝ ከሆነ ለዛ ስራዬ የማይመችልኝ ከሆነ ለቅቄ ይወጣለሁ ምሎን ነገርና እንደዚሁም ደግሞ ትግራይ ክልል እየተካሄደ ያለው ነገር አስመልክቶ ሁለገብ ትግል እንደሚያደርጉም ፍንጭ ሰጥቷል እነዚህ ሶስት መረጃዎችን ይዘናል እንግዲህ ውድ አድማጭ ተመልካቾቻችን እስከ ዝግጅታችን ፍጻሜ ከኛ ጋራ ሁኑ እንግዲህ ቀጥታ ወደ ባድሜው ድግስ ስቴን እንግዲህ በተለያየ ጊዜ የህወሓት ኃይሎች በተለይ ከፌደራል መንግስት ጋራ ጦርነት ገጥሞ ከዛም ጉልበታቸው ስዝልና ወደ መደምሰስ ሲቃረቡ በተመቻቸላቸው የፕሪቶሪያል ስምምነት የሚባለው ስምምነት መሰረት ነገሩ ጦርነቱ በስምምነት እንዲቋጭ ተደርጓል ይህ ስምምነት ከተቋጨ በኋላ ብዙ ጊዜ ሆነ አጨቃጫቂ ነገር የሚያነሱት ነገር አለ እንዲ ለማድረግ የመጀመሪያ መሆን ያለበት የአማራ ኃይሎችና ከመከላከያ ውጪ ያለው ኃይል ትግራይ ለቆ መውጣት አለበት የሚል ሁሉ ጊዜ ተደጋጋሚ የሚያነሱት ለዚህም የአማራ ኃይልና የኤርትራ ሰራዊትን ነው የሚከሱት ኤርትራ ሰራዊት ማለት ምንድነው ኤርትራ ሰራዊት ከጦርነቱ ጋር ተያይዞ በጦርነቱ ውስጥ ገብቶ በኋላ ከዚህ ፊት ራሳቸው አልጀርሱ ስምምነት ላይ ተስማሙትን የባድሜን ቦታና ያኔ ባልጀርስ ተስማሙ ቦታ ተቆጣጣሪ ያለው ከዚህ በኋላ ለቅቄ ያልወጣም ይሄ ቀድሞ የተደረገ ነገር ነው እርቁም ሲመጣ በአልጀርሱ ስምምነት ላይ ተስማማነው እንቀበላለን የሚል ኢትዮጵያ ፓርላማ አረጋግጦልኛል የሚል መከራከሪያ ነው የሚያነሳው እንግዲህ ከቅርብ ጊዜ ወዲህ ደግሞ ህወሓት ኃይሎችና አንዱኛው ፍንካቸው ህወሓት ኃይልና የሻቢያ ኃይሎች መካከል አብሮ ለመስራት የተለያየ ስውር ሴራዎች መጀመሩን የተሰማ ነው መረጃዎች የህወሓት ጀነራሎችም አስመራ ድረስ እንደሚሄዱ እንደዚሁም ደግሞ የኤርትራ
አመራሮች እስከዛ ለምበሳ ድረስ ወደ ውስጥም ገብቶ መጥቶ ትግራይ ግዛት ውስጥም ገብቶ መጥቶ አንዳንድን እቅዶችን አብሮ እንደሚያወጡ እየሰማን ነበር የሆነ ነገር ሆኖ አሁን ትላንትና የባህሉን የፋሲካን ዝግጅት አስመልክቶ I think ሄለን መለሰ የምትባለው ነች መሰለኝ ሄለን መለሰ እሷ ዘፋኝ እንግዲህ ተሳተፈችበት ትልቅ ኮንሰርት ባድሜ ላይ ተከናውኗል ይሄ ኮንሰርት ምንድነው ያለው ዋና ዓላማ በትግራይ ጊዜያዊ አስተዳደር በኩል ባድሜ አካባቢ በኤርትራ የሚደረገው ኮንሰርትም ይሁን ከዚህ በፊት በጣም ተጮ የኤርትራ ሰራዊት ይውጣ የሚለው ድምጽ ለምንድነው ዝቅ ያለው ዝቅ ማለት ሳይሆን የጠፋው ተስማምተናል የሚለው ጉዳይ ነው እኛው ፈረምነው የቀደሙ አባቶቻችን መሪዎቻችን የነበሩት የፈረሙትን ነገር ተቀብለናል ማለት ይያሉ ነው ያሉት ወይስ ምንድን ሌላ ስልታዊ ነገር አለው ከዛን ጀምር ሲደር እሺ አማና መሰግናለሁ ትኩረት የሚስብ ነገር ነው እንግዲህ ኮንሰርት የቲፒኤልኤፍ አንዱ ፍንካች የነ ደብረጽዮን የአክራሪ የሚባለው ፍንካቹ እሱ በዚህ በትግራይ ለዋላዊ ግዛት ይሉታል እነሱ ያው ለዋላዊ ግዛት በኮቴሽን ውስጥ መግባት ያለበት በአንድ ሀገር ውስጥ አንድ ለዋላዊ ግዛት ነው ያለው እና ይሄ ለዋላዊ ግዛት የሚለው ቋንቋ አፈር በላው ማለት ነው በዚህ ጉዳይ ስትመለከት ምክንያቱም ወልቃይት ላይ ቀንና ሌት የሚጮህ አንደበት እዚህኛው ላይ አንደበቱ ከተለጎመ ሌላ ኮንስፓይረሲ ከጀርባ አለ ብለን እናስባለን አሁን ኮንሰርት የተደረገበት ቦታ የሻቢያ ደጋፊዎች በአልጀርስ ስምምነት መሰረት ወደ ኤርትራ የተወሰደ መሬት ነው እና የኤርትራ ለዋላዊ ግዛት ነው ብለው ያስቀምጣሉ ነገር ግን የህወሓት ደጋፊዎች ከዛ ከአልጀርስ ስምምነት ላይ ከተቀመጠው የመሬት ይዞታ ባሻገር 54 ቀበሌዎችን በወረራ ይዟል የሻቢያ መንግስት እንዲሁም ወደ ሳዋ ዜጎችን በግዳጅ እየመለመለ ወደ ሳዋ ሁሉ ይልካል የሚል ዜና ወጥቶ ነበር እንግዲህ የአልጀርስ ስምምነትን በተመለከተ ሁለት አይነት አቋም ነው ያለው አንደኛው አልጀርስ ስምምነት ያለው አቋም በቃ የአልጀርስ ስምምነት ለአንዴና ለመጨረሻ ጊዜ የማያዳግም ነው ስለዚህ ኤርትራ የሚገባትን መሬት አግኝታለች የሚል ነገር አለ በህወሓት ደጋፊዎች ደግሞ ብቅ ያለው አሁን አንዱ አዲሱ አጀንዳ አንድ ስምምነት አንድ ውል ሌላኛው ሁለቱ ተዋዋዮች አንደኛው ተዋዋይ በኃይል እዛኛው ተዋዋይ ላይ ግዛቱን በኃይል ጥሶ ከገባ ውሉ ነል ኤንድ ቮይድ ይሆናል የሚል የዓለም አቀፍ ህግን ታሳቢ ያደርጋሉ ልክ አሁን በ1935 ጣሊያን የኢትዮጵያን ግዛት በመተወረበት ጊዜ ጣሊያንና ኢትዮጵያ የተዋዋሉት በ1902 በ08 እነዚህ ውሎች በቃ አቮይድ ሆነዋል የሚል ነገር ነው እና አልጀርስ ስምምነትም ልክ ኤርትራ የኢትዮጵያን ግዛት ወይም ትግራይ ውስጥ ገብታ ብዙ ሰቆቃ ሲፈጽም በኃይል ስትወር የአልጀርስ ስምምነት አክትሟል ብለው የሚናገሩ አሉና ስለዚህ የትግራይ ለዋላዊ ግዛት መመለስ አለበት ብለው ይከራከራሉ ብዙ ይሄ የቲፒኤልኤፍ ደጋፊዎች ድምጽ ነው ነፃ ከሆኑ ዜጎች አልሰማንም ያው ለክርክር ለውይይት የሚቀመጥ ነው ዞሮ ግን አሁን ስትመለከተው እዚህ ኮንቴስትድ በተባለው ኤሪያ ላይ ዞሮ ኮንቴስትድ ኤሪያ ነው መባል ያለበት እንግዲህ የክርክርና የውዝግብ ምንጭ ከሆነ እዚህ ኤሪያ ላይ የነ ደብረጽዮን የህወሓት ክንፍ አፉ ለምን ተለጎመ ይሄ በጣም ፖለቲካሊ ብዙ መመዘዝ ያለበት ነገር ነው እንግዲህ ከሳምንታት በፊት ዘ ኢኮኖሚስት የተባለው ምንድነው የመረጃ ምንጭ ምን ብሎ ነበር የኤርትራ ሰላዮች ሞያ ማደሪያቸው መቀሌ ነው ብሎ ነበር ከዚህ ቀደም የተለያዩ የመረጃ ምንጮች በኤርትራና በሻቢያ በህወሓትና በሻቢያ መካከል ያለውን ግንኙነት ታክቲካል አሊያንስ ሲያወጣ ሲዘግብ አይተናል እንግዲህ ይሄኛው በደንብ ማረጋገጫ የሚሆነን የኤርትራ የሻቢያን ብሔረተኝነት ወይም በሻቢያ የተፈጠረውን ብሔረተኝነትን ወደፊት በማምጣት ከሚታወቁት ድምጻይ አንዷ ሄለን መለሰ የምትባለው ትልቅ የኤርትራን ብሔረተኝነት አቀንቃኝ ነች እና እቺ አቀንቃኝ እዚህ አወዛጋይ ቦታ ላይ ኮንሰርት ማቅረቧ እንደ ዝም ብሎ ለመዝናናት ለኮንሰርት ብቻ ሳይሆን ፖለቲካል አንድምታ አለው ያው የብሔረተኝነቱ ካስማ ግዛትን ማስፋፋት ወይም ሪዴንቲዝም ይባል ነገር አለ ሪዴንቲዝም ማለት ምንድነው ከግዛትን ያማከለ ብሔረተኝነት ማለት ነው ስለዚህ ትልቋን ሀገር ኤርትራ ለመፍጠር የሚገባትን ግዛት ወደ ዋናዋ ኤርትራ መጠቅለል አለብን የሚል ብሔረተኝነት ስላለ እዚህ አካባቢ ላይ መታ ኮንሰርት ማድረጓ ለብሔረተኝነቱ እንደ አንድ ምልክት ሊሆን ይችላል ዞሮ እንግዲህ ሁለት መላምቶች ነው ለምን ዝም አሉ ብለህ ብታስቀምጠኝ አንደኛው ታክቲካል አሊያንሱ በትክክል ስጋ ለብሷል ይሄ ትልቅ ኢምፕሊኬሽን አለው ወልቃይት ላይ የተከዘዘብ አንዲት ዙር ባስመረቀ ቁጥር ያዙ ይልቀቅኝ የሚለው የነ ህወሓት ክንፍ እዚህ ላይ ዝም ማለቱ በቃ ታክቲካል አሊያንስ ተፈጥሯል የሚለው ነገር አንዱ ማሳያ ሊሆን ይችላል አንዱ ይሄ ነው ሁለተኛ
ብዙ ድምጽ የለውም። ይሄ ትግራይና ኤርትራን ያማከለ ሀገረ አጋዚያን ወይም የአጋዚያን ሀገር እንፈጥራለን የሚል ቅዠት ያላቸው ከኤርትራ ወገንና ከትግራይ ወገን የተወለዱ ሚክስድ አይደንቲቲ ያላቸው ፖለቲከኞች በተለይ በውጭ ዓለም የሚያቀነቅኑት አንድ የፖለቲካ ርዕዮተ ዓለም አለ እና የፖለቲካ አጀንዳ ምናልባት ወደዚህ ቢገቡም ባድማም ቢወሰድ በኤርትራ ዞሮ አንድ ሀገር መሆናችን ስለማይቀር የራሳችን ግዛት ነው ብለው አስቡ ሊሆን ይችላል። ሶስተኛው እንግዲህ ማድፈጥ ነው። ምክንያቱም ጠላትን መቀነስ ባንዴ ሁለቱን ጠላት አታክ ማድረግ ለህወሓት አደጋ ስለሚኖረው አንደኛው ጠላት ላይ እንረባረብና የወልቃይትና ራያ ላይ እንረባረብና ከዛ ቀሪውን ወደ ሻዕቢያ ደግሞ ቀስ ብለን እንመጣበታለን ከሚል የፖለቲካል ካልኩሌሽንም ሊሆን ይችላል። እነዚህ ሶስት መላምቶች ማስቀመጥ እንችላለን በመላምት ደረጃ። ዞሮ ሻዕቢያ ይህንን ኮንሰርት ሲያደርግ መዝናናትን አስቦ አይደለም፣ የፖለቲካ አጀንዳ ለመሸመት ነው። ያለውን ተጽዕኖ ያለውን ደግሞ የፖለቲካ ጨዋታ ጂኦፖለቲካሊ እንዴት ነገሮችን እየተወነ እንደሆነ ማሳያ ነው። እንደ ፖለቲካል ዲስፕሌይ እንደ ፖስቸር ነው የሚጠቀምበት። ይሄ ነው የኔ ሐሳብ። መልካም እንግዲህ ዋና ነገር ምንድነው ቅድም ያነሳ ሁለት ነገር ያው ትንሽ እንደ መንደርደሪያ እንዲሆነና አክል የአልጀርሱ ስምምነትን በተመለከተ በቲፒኤልኤፍ ደጋፊዎች በኩል የሚነሳው በወረራ ሻዕቢያ እስከገባ ድረስ ተጥሷል የሚል ነገር የሚያመጣው ምናልባት ሻዕቢያ በወረራ ነው የገባው ወይስ አገር ፌደራል መንግስቱ ጋብዞት ነው የገባ የሚለው ነገር ነው። እንግዲህ አሁን ይሄኛውን ቅድም ያልኩ ነገር ማስኬዶ ሉዓላዊ ሀገሩ ምንም በዚህ ጉዳይ ላይ እንትን በሌለበት ሁኔታ ሻዕቢያ መጥቶ ቢገባ እሱ በወረራ ሆኗል፣ ስለዚህ አግሪመንቱ ተጥሷል ማለት ያስኬዳል። ሻዕቢያ የመጣበት መንገድ ግን ያኛው አይደለም። ለዛው ፌደራል መንግስቱ ጋብዞት እንደሆነ በተደጋጋሚ ጊዜ ሲገልጹ ነበረ። ስለዚህ እሱ ነገር ብዙም ውሃ የሚቋጥር ነገር አይመስለኝም። ግን አሁን ባድሜ ላይ ኮንሰርት ማድረጉ የዛሬ ባድሜ ላይ መደረጉ አይደለም። አሁን ነገሩን በጣም እንደው ባለፈ የካቲት 11 ነው ግንቦት ሲያከብሩ ነው መጥቶ ነበር እዚህ መቀሌ ላይ የአስመራ ዘፈኖች ሲጨፈሩ ነበር። አሁን ይሄ ምንድነው ህዝቡን እያለማመዱ ይሄ ፍንካቹ ከዚህ በፊት የነበረውን ሻዕቢያ ጠላታችን ነው፣ ሻዕቢያ መሬታችን ወሯል፣ ይሄን የተለያየ ነገር ስለነበረውን ነገር ከአእምሮ ውስጥ የማጠቡን ስራ እየሰራ ነው። የተሻለ እንዳም በወዳጅነት ላይ ነው ያለነው። በዛም በኩል የተደረገበት ነገር ማለት ነው። እርግጥ ነው ፊት ለፊቱ ስታይ ቲፒኤልኤፍ ከዚህ ያተርፋል ወይ ብለህ ታስብ ትችላለህ። ሻዕቢያ ባድሜን የራሱ መሆኑን ለማረጋገጥ ለዛውም አለኝ የሚለውን የብሔርተኝነቱን አቀንቃኝ ሆነች አንተ ዘፋኝና አምጥቶ እዛ ጋር ማስጨፈሩ በትግራይ ህዝብ በኩል ምንድነው የሚፈጥረው የሚለው ነገር ስታስብ ባደርገው ይሻላል የሚለው ነገር ነው የምታስበው። ለምን ኦኬ መሬቱን ከወሰዱም ድምጻቸውን አጥፍቶ ቢወስዱ ይሻላል ለፕሮፓጋንዳ እንጋለጣለን የሚል ነገርም ስለሚያስብ መሬት የሚሰጠው ማካል ማለት ነው። ነገር ግን እነሱ የፈለጉት እሱ ነው አይደለም፣ እሱ የሚያመጣውን ጣጣ አይደለም። ብቻ ከሻዕቢያ ጋራ አብረን ለመሰለፍ እስከዚህ ድረስ እየሄድን ነው የሚለው ነገር በማህበረሰቡ አይምሮ ውስጥ እንዲገባ ነው ጀነራሎቹ እየፈለጉት ያሉ ነገር ማለት ነው። ለዛ ነው እሱኛው ነገር ይጠቅማቸዋል እንጂ ሻዕቢያ በራሱ ጊዜ በተወዛ አካባቢ ኮንሰርት ቢያረግ እንዳም የባሰ ለነዚህኛዎቹ የነ ዶክተር ደብረጽዮን ቡድን ህዝቡ እንድነሳሳባቸው ያደርጋል እንጂ የሚጠቅማቸው ነገር የለም ማለት ነው። ግን ጀነራል ታደሰ እዚህ ሲመጡ የሥራ ትእዛዝ ተሰጥቷቸዋል። ወደ ስልጣን ሲመጡ ከተሰጣቸው ትእዛዝ ውስጥ ምንድነው አንዱ ህገወጥ ግንኙነት የጀመሩትን ማስታገስና ህጋዊ እርምጃ መውሰድ የሚለው ነገር ነው። አሁን ግን እሳቸው ስልጣን ላይ ከወጡ በኋላ እንዳውም ተጠናክሮ ዘፋኝ ማምጥቶ እዛ ጋር እስከማዘፈን ሁኔታዎችን እስከማመቻቸት ድረስ እየተካሄደ ነው ያለው። ይሄ ምንድነው የሚያመለክተው? አንድ ሁለተኛ ከዚህ ፊት በጀነራል በአቶ ጌታቸው ስልጣን ላይ በነበሩበት ሰዓት ላይ ስውር ግንኙነት ጀምሯል ተብሎ የታሙት ጀነራሎች እነ ጀነራል ፍስሐ ኪዳኑ ከስልጣን የተባረሩት አሁን በክብር እየተሾሙ ነው ያሉት ምግበይ። ስለዚህ ጀነራል ታደሰ የተሰጣቸውን ባለ 8 9 ነች የሥራ እንትኗ ስምንቷን ነገር ነው የተገበሩ ያሉት ወይስ እነ ዶክተር ደብረጽዮን ያዘጋጁላቸው ነገር ነው የተገበሩት ያሉት?
እንዴት ይሄ እንደዚህ አይነት ነገር ሲደረግ በመግለጫ ማውገዝ ስለምን አልቻሉም? ሻዕቢያ ይውሰድ እሱ ላይኛ ጭቅጭቅ የለብንም ራሳቸው ፈርሞ የሰጡት መሬት ነው ነገር ግን መወሰድም ካለበት ሌጋሊ በሆነ መንገድ ማለት ነው እንደዚህ አይነት ነገሮች ሲደረጉ ሌጋል በሆነ መንገድ ነው ለምን ቀሪው ኢትዮጵያ ህዝብ መጀመሪያም ብዙ ጊዜ ያነሳሉ ጦርነት አሉ ወሰዱን ማገሩን አይ ድርድራሉ አልጀርሳሉ ሌላው ሰው የለበትም እነዚህ ሰዎች ናቸው ጦርነቱን የሚጀምሩት ሄዶም ድርድር ሄዶ ይፈረሙት ማለት ነው ቀሪው ኢትዮጵያ ሀብቱን የሰው ኃይሉን ነው ያጣበት እንጂ ምንም ያሰረፈ ምንም ያገኘበት ነገር የለም አሁንም ውሳኔውን ተቀበለናል እኛ በቃ ሰላም ነን ካሉ ኦፊሻሊ በሆነ መንገድ ልክ ፌደራል መንግስቱ ከዚህ በፊት ፓርላማ ላይ እንዳቀረበው በዛ መንገድ መሄዱ አግባብ ነው የሚሆነው ከዛ ውጪ ግን ጀነራል ታደሰ ከተላኩበት ስራዎች ውስጥ አንዱ ህገወጥ ግንኙነቱን ማቆም አለበት መደረግ ያለበት ግንኙነት የሁለት አገራት ግንኙነት የሚደረገው በፌደራል ሌቨል ነው በክልል ደረጃ የሚደረግ ግንኙነት የለም ይሄንን ማድረጉ ጀነራል ታደሰ ምንድነው የሚደርስበት የሚለው ነገር መታየት ያስፈልግ ይመስለኛል ፌደራል መንግስቱ ዝም ብሎ ያያለው ወይ ስራዬ ነው ሂድና የስራ ከተባለ ውጪ ተቃራኒ የሆነ ነገሮችን እየቀጠለ ነው ያለው ይሄን ሲያደርግ ፌደራል መንግስት ዝም ብሎ ነው የሚያው ምን አይነት እርምጃስ ሊወስድ ይችላል የሚለው ነገር ትንሽ ያሳስ እንግዲህ እንዳልከው ቢያንስ እኮ ያው ኃይል ባይኖርም ቲፒኤልኤፍ ሄዶ ያው አይገጥምም ነገር ግን ቢያንስ በብጣሽ ወረቀት እንኳን የተወሰነች መግለጫ ማውጣት ነበረበት ቅዋሜውን እነሱ ያለማመዱን ለዋላዊ ግዛት የሚለውን የኢትዮጵያ ለዋላዊ ግዛት ብለው አያውቁም እንግዲህ ሻዕቢያ ያያዛቸው መሬቶች ግዛት ከተባለ የኢትዮጵያ ለዋላዊ ግዛቶች ናቸው መባል ያለባቸው እንጂ የትግራይ ለዋላዊ ግዛት መባል የለባቸውም እና የኢትዮጵያ ለዋላዊ ግዛትን ጥሰው ገብተው ይሄን ያደረጉ ነው የሚለው ነገር መናገር ከነሱ እንዲናገሩ አንጠብቅም ያው የተፈረደበት የትግራይ ለዋላዊ ግዛት ተይዟል በጠላት ኃይል የሚሉት ነገር ነው የሚያሰሙት ማለት ነው ስለዚህ ከእነ ጀነራል ታደሰ ወረደ ከሻዕቢያ ጋር በተገናኘ ምንም ነገር መጠበቅ የለብንም ምክንያቱም ነገ አቶ ጌታቸው ረዳ በአንድ ቃለ መጠይቃቸው ላይ ትዝካለ በስም መጥቀስ ይችላል ቀጥታ ከሻዕቢያ ጋር ግንኙነት ያላቸው ቶፕ አመራሮች አሉ እና በቅርቡ ይፋ አደርጋለሁ ብለዋል ይሄን ለፖለቲካ ጨዋታ አይመስለኝም በትክክል ይሄን ነገር አውቀውት ነው የሚመስለኝ ማለት ነው እና እነዚህ ግለሰቦች ደግሞ ምልክት የሚሆነን አቶ ጌታቸው ረዳ ከስልጣን አወርዷቸው ነበር እነዛን ደግሞ ከእንደገና መሾም ማለት በኢምፕሊኬሽን በቃ ግንኙነቱ ይቀጥል እንደማለት ነው ስለዚህ ምንድነው የሚያመጣው እኮ ነው አሁን ጉዳዩ ምንድነው መሰዳቃለ ፌደራል መንግስት ይሄንን ነገር ለዚህ እኮ ሲባል መስለኛል ፌደራል መንግስቱ ጀነራል ታደሰ ወደ ስልጣን ሲያመጣ የሆነ የተቀነበበ የስራንትን ካልተሰጣቸው ኦኬ ስራዬን እየሰራው ተሳስቼም ሊሆን ይችላል በሚል ነገር ውስጥ የራሳቸው ፍላጎት እንዳይጨምሩ ተቀንብቦ የተሰጣቸው አሁን ግን ከተቀነበበ በተቃራኒ ነው ይቆሙ ያሉት የሚጠበቅ ነው በነገራችን ላይ የሚጠበቅ ነው በተቃራኒ ከቆሙ ወዴት ነው የሚያመራው ልክ እንደ ከዚህ ፊት በራሳችን በጀት በራሳችን ጥይት ነው መልሰን አሁን ምንም ወጋው እሱስ ከሆነ ድረስ ነው ወይ የሚጠበቀው ምንድነው የሚለው ነገር ነው ዋና ነገር የሚጠበቅ ነው ለምሳሌ ባለፈው 8 ነጥቦችን ተዘርዝረው ቃል ኪዳን ሰነድ ተብሎ ፈረመው በሚሄዱበት ጊዜ ቀጥታ ከሻዕቢያ ከዋት ደጋፊዎች ሲሰማ የነበረው ምንድነው አይ ሰነድ እኮ ማንንም ከቆም ይቆጥሩ አይደለም ዋንኛ የኛ ዓላማ የትግራይ ለዋላዊ ግዛትን ማስጠበቅና ሌሎች ስራዎችን መስራት ነው የሚል ነገር ነው ገሸሽ አርገውታል ያንን ወረቀት ተቀበሉ ማለት የቲፒኤልኤፍ ይሄ አክራሪ የዋት ክንፍ ለፌደራል መንግስቱ እንደተንበረከከ ዲስፕሌይ ያደረገ ማለት ነው ዞሮ የፌደራል መንግስቱ ምን ማድረግ አለበት ነው እንግዲህ የፌደራል መንግስቱ ሰፍሮና ቆጥሮ ለአቶ ጌታቸው ረዳን እግር ተከተው የገቡትን ለጀነራል ታደሰ የሰጠው የስራ መዘርዘር ተፈጻሚ በሚያውንበት ጊዜ ፕላን ቢ እንዳለው ተረጥራል ያው ፕላን ቢ ኖርዋል ፕላን ቢው ምንድነው ነው እንግዲህ የቲፒኤልኤፍ ኃይሎች ሆነ ለመናገር በነዛ 8 በተዘረዘሩት ነጥቦች በትክክል ስራውን ከተገበሩ ቲፒኤልኤፍ ይሟሟል ከሚሟሟ ደግሞ በማንኛውም ሪስክ በማንኛውም መስዋዕትነት ፌደራል መንግስቱ ጋር ፍለፊት እየተላተው መኖርን ይመርጣል እና ልክ ምንድነው ወጥመድ ነገር ነው የሰጣቸው ይሄ ወጥመድ ደግሞ ለማለፍ የግድ ከዚህ ከተሰጣቸው ወጥመድ በተቃራኒ ተጻራሪ የሆኑ ነገሮች መስራት ነው አይተው ከሆነ ጀነራል ታደሰ ስልጣን በያዙ በማግስቱ ወልቃይትን በተመለከተ መግለጫ ወጡ በማግስቱ ነው ያሉት እንደውም በዛ አካባቢ የሆነ የኢትዮጵያ ፕሬስ ድርጅት ትግርኛው ክንፍ በወልቃይትን አስመልክቶ ሁመራን አስመልክቶ ያወጣውን ዜናም
ኮንነው ወዲያው ወጡ እና እንደ ስራ መዘርዘር የሚወስዱት እነዚህ አወዛጋቢ የሚባሉ ቦታዎችን በተለይ ወልቃይትና ራያ ላይ ግብረ መልስ መስጠት ነው። ስለዚህ ፌዴራል መንግስቱ ማድረግ የሚችለው ዞሮ ዞሮ እነዚህ ስራዎች የማይሰሩ ከሆነ አሁን ምንድነው የማስጨነቅ ስራ ያው ቲፒኤልኤፍ በጣም ይጨነቃል። የሚጨነቀው እንደ መሰለ ውስጣዊ የሆነ ክራይሲስ አለ፣ የህዝብ ቀውስ አለ፣ ፖለቲካው አልተረጋጋም፣ ብዙ እንትኖች አሉት፣ ውስብስብ ነገሮች አሉ እና የፌዴራል መንግስቱ ደግሞ ትንሽ ገፋ ብሎ ሶፍት ፓወር መጠቀም ከጀመረ ውስጥ ያለው አመጽ ሊፈነዳ ይችላል የሚል ነገር ነው። ኢቭን ዊዝን እንግዲህ ባለፈው እንዳየነው በድረገጽ ላይ የነጌታቸው ረዳን ቡድን የሚደግፍ የህወሓት ታጣቂ በብዙ ሺዎች የሚቆጠር ወደ በረሃ ሲወጣ አይተናል። በደንብ ቪዲዮን አይተናል እና ስለዚህ ስቲል በትግል ራሱ ሊወጋቸው የሚችል ሁለንተናዊ የሆነ ቀዋሚው ሊፈነዳ የሚችልበትን ሁናቴ የፌዴራል መንግስቱ ኮንዱሲቭ ኢንቫይሮንመንት ወደዛ ያመቻቸው ወደዛ የሚገፋቸው ይመስለኛል። እንግዲህ ፌዴራል መንግስቱ በቀላሉ የጀነራል ታደሰ ተጠሪነታቸውን ለፌዴራል ትቶ ለአስመራ የሚያደርጉ ከሆነ ለአስመራ ታማኝ የሆኑትን ጀነራሎችን መልሶ የሚያሽሞኑምኑ ከሆነ ህገወጥ ግንኙነትን አቁም ሲባል ህገወጥ ግንኙነቱን የሚያደርጉትን ሰዎችን የሚያበረታቱ ከሆነ ፌዴራል መንግስቱ ሊያደርግ የሚችለው መጀመሪያው ያው በጀቱ ላይ እንግዲህ መያዝን መምጣቱ አይቀርም። በጀት ሲያዝ ደግሞ አሁን አንተ ያልከው ነገር አሁን ይመጣል። እንግዲህ መጀመሪያም በጉልበት ነው እንጂ የማይናቅ ቁጥር ድጋፍ ያለው የነጌታቸው ቡድን አለ ትግራይ ክልል ላይ። በቃ እነዚህ ሰዎችን አንፈልጋቸውም ማለት ነባሮቹን እነዚህ የህወሓቶችን የነ ዶክተር ደብረጽዮን ቡድን ማለት ነው አንፈልጋቸውም። በቃ ከዚህ በኋላ ለናንተ ስልጣን ሲባል እኛ ዳግም ጦርነት ማንፈልግም የሚል በይፋ ወጥቶ ሰልፍ ላይ የገለጸ ኃይል አለ ማለት ነው። ይሄ ኃይል ክልሉ በጀቱ ከተያዘበት ውስጣዊ ያለው ቀውሱ መፈንዳቱ የማይቀር ጉዳይ ነው ማለት ነው። ውስጣዊ ያለው ቀውሱ ሲፈነዳ ምናልባት አንዳንድ ሰዎች እንደሚሉ አብዮትን ትግራይ ክልል ላይ ይዞ ሊመጣ ይችላል። ባንዴና ለመጨረሻ ይሄ ህወሓት መቃብር ማለት ነው ምስማሩ መቱት ትውልድ ዛው ሊነሳ ይችላል። ከዛ ዳግም ጭቅጭቅ ማመጣ ከቀሪ ኢትዮጵያ ህዝብ ጋራ በሰላም የሚኖርና በሰጥቶ መቀበል በመደራደር ብቃት የሚያምን የትግራይ ልጆች ፊት ለፊት ወጥቶ የትግራይ ፖለቲካ ኃይሎች ለኢትዮጵያ መከራ የሚሆኑ ሳይሆን በረከት የሚሆኑበት አጋጣሚዎች ሊፈጠር የሚችልበት ሁኔታ ይኖራል። ይሄ በዚህ እንዳለ እንግዲህ አቶ ጌታቸውና ያይዙ ላይ እዚህና ያይዛቸው መልካም አቶ ጌታቸው ምንድነው ያሉት? ሁለገብ ትግል እናካሂዳለን አሉ። ማለት ጀነራል ታደሰ እንግዲህ ወይ ሁለገብ ትግል የሚያካሂድ ጀነራል ታደሰ ስልጣን ሊያወርዱ ነው። ጀነራል ታደሰ የሾማቸውም ጠቅላይ ሚኒስትር አብይ አህመድ ነው። አቶ ጌታቸውን የሚሾመው ጠቅላይ ሚኒስትር አብይ አህመድ ነው። አቶ ጌታቸው ግን የተሾምኩበትን ቦታውን ተጠቅሜ ትግራይ ክልል ውስጥ ያለኝ ፖለቲካ ሚና ያልቋጨውት ነገር አለኝ፣ ምቋጨው ገና ምሰራው ስራ አለኝ። ለዚህ ማመቸኝ ከሆነ ይተዋሉ ወይም ቦታም ማለት ሁሉ አምጥቷል ማለት ነው። ስለዚህ አቶ ጌታቸውን ይያሉ ያሉት የትግል ሰው እንደሆኑ ነው እየተናገሩ ያሉት። እንዳው ምን አይነት ትርጉም ይሰጣል? ለአንዱ ወገን የሰጠው ፌደራል መንግስት ነው ስልጣኑ፣ ለአንደኛው ወገን የሰጠው ፌደራል መንግስት ነው። በፌደራል መንግስት በተሰጠው ስልጣን ዙፋን ላይ ቁጭ ብሎ አንደኛው ለመንቀር ታገላሉ ማለት ምን አይነት አንድምታ ነው ያለው? እንደው ለሰሚው ትንሽ ግር የሚል ነገር ስለሆነ ማለት ነው። በጣም እውነት ፈገግታ የሚያጭር ነገር ነው። አንድ ፌደራል መንግስት በሰጠው ስልጣን ላይ ተቀምጦ ለክልል ታገላሉ ያለ ባለስልጣን የመጀመሪያው አቶ ጌታቸው ረዳ ናቸው እንጂ የፌደራል መንግስት ከሰጠ ፌደራል ማለት ሁሉንም ብሔረሰቦች ወይም ሁሉንም ማህበረሰቦች በእኩል ደረጃ ለማገልገል ነው ያንን ፖዚሽን የምትይዘው እና ለትግራይ ለመዋጋት ለትግራይ አመቺ ሲሆን ነው በስልጣን ላይ ሊቆይ የሚችለው የሚል ትንሽ ፈገግታ የሚያጭር ሐሳብ ተናግረዋል። እኔ ይሄን ሐሳብ ለምን ተናገሩ ብለህ ብትጠይቀኝ ሁለት ፖይንቶችን ማገጣጠም ይቻላል። አንደኛው አቶ ጌታቸው ረዳ ቀጥታ የፌደራል መንግስቱ ስልጣን ሲረከቡ በትግራይ ብሔረተኞች ዘንድ እንደ ካዲ እንደ ባንዳ እየተቆጠሩ ነው። ምክንያቱም የፌደራል መንግስቱን በትግራይ ላይ ለተከሰተው ሁለንተናዊ መስቀልቅል ተጠያቂ የሚያደርጉት የፌደራል መንግስቱን ነው። የህወሓት ደጋፊዎች ውጭ ያሉትም በጣም አክራሪ የሆኑት ውጭ ያሉትም አገር ውስጥ ያሉትም ማለት ነው። ስለዚህ ከዚህ ኃይል ጋር አብረ መስራት ሲጀምር በቃ ትግራይ ላይ ለተፈጸመው ሁለንተናዊ የሆነ ሰብአዊ ቀውስ ዋነኛ ተጠያቂ ነህ የሚል የባንዳነት ታፔላ ተለጥፈዋል እና ሪኒው ሊያደርጉ ራሳቸውን ለማደስ
እንግዲህ የፖለቲካ ሪቶሪክ አንደኛው ጥቅም ምንድነው ራስን ማደሻ ይሆናል እና ራሳቸው ለማደስ ስቲል የትግራይን ሁለንተናዊ ጥቅም ለዛ ጋርዲያን ነኝ በቃ ዋርድያ ነኝ እየጠበቅኩ ነው ኢቭን የፌደራል መንግስቱ እንኳን ወንበር ቢሰጠኝ ለወንበሬ ሳይሆን ስቲል ታማኝነቴ ለትግራይ ጥቅም ነው የሚል ነገር አስቀምጠዋል እቺ ልብ ለማራራት ነው ለትግራይ ብሔረተኞችን እንደው ረገብ ለማድረግ ነው ቁጣው ረገብ ለማድረግ ነው እንጂ እንደው ፕራክቲካሊ ሊሆን የሚችል ነገር አይደለም የፌደራል መንግስት አስቀምጦ ያውም ደግሞ ፖዚሽኑ ቀጠናዊ ጉዳዮች ማለት እጅግ በጣም ለኢትዮጵያ ሴንሲቲቭ የሆነ አሁን ያለንበት የፖለቲካ ሁነት በጣም በጥንቃቄ ታስቦ መራመድ የሚገባው ቀጠና ውስጥ ነው ያለነው እና ያንን ጉዳይ በኃላፊነት የተረከበ አንድ ባለስልጣን ስለ አንዲች ቁራጭ በጣም ትንሽዬ በኢትዮጵያ ውስጥ ካሉት ትንሽዬ ክልሎች አንዱ ስለዛች ክልል ነው ግድ የሚለኝ ብሎ ሲናገር እንደው ለፖለቲካ ቁማር ካልሆነ በስተቀር እንደው ፕራክቲካሊ ይሄ ሊሆን የማይችል ነገር ነው እና ከዛ አንፃር ነው አንድ ማስቀመጥ ፈልገው እዚሁ ላይ ግን የተናገሩት ነገር ላይ ሁለንተናዊ ምንድነው እዚህ ላይም ተናግሯል መግለጫቸው ላይም ሁለንተናዊ የሆነ ትግል እናደርጋለን እዚህ ላይ በደንብ ያስቀምጡት ነው ሁለንተናዊ ትግል ምን ማለት ነው ሁለንተናዊ ትግል እንግዲህ ሁለንተናዊ ትግል ማለት ሰላማዊ ማለት ሰላማዊ ያልሆነም አለ ማለት ነው አሁን ሰላማዊ አንዳንዶች እንደሚጠረጥሩት ምንድነው ኢቭን ይሄ የትግራይ የህዋትን ጉዳይ ጉባኤን እስከማካሄድ አካሄደው ያኛውን አውትሎ የማድረግ ከህግ ውጭ በማድረግና ህጋዊ ሰውነትን በፌደራል መንግስቱ ወይም በምርጫ ቦርድ እንዲሰጣቸው እስከማድረስ ድረስ ሊደርሱ ይችላሉ የሚል ነገር ነው አንደኛው ምክንያቱም በሰላማዊ መንገድ ህዋትን ያኛው ህዋት የነ ደብረጽዮን ህዋት ከካርታ ላይ መፋቅና የነ ጌታቸው ረዳ ህዋት በቃ አሸናፊ ሆኖ እንዲወጣ ሰላማዊ የሆነ መንገድ እስከ መጨረሻው ድረስ ከሄዱ ሁለተኛው በሁለንተናዊ ከተባለ ትጥቅ ትግል ነው ቅድም እንደጠቀስኩት አንዳንድ ቪዲዮዎች እየወጡ ነው ከህዋት ፍንካሾች አንጃዎች ወደ በረሃ እየወጡ በኃይል እንታገራለን የነ ደብረጽዮን ቡድን የሚል በትግራይ ውስጥ ያልተለመደ በጣም አስደንጋጭ የሆነ ጸጉረ ልውጥ የሆነ የፖለቲካ ሁነት መከሰት ጀምሯል ይሄንን እንግዲህ በተግባር የሚካሄድበት ከሆነ መሪዎቹ ነጌታቸው ረዳ ናቸው ማለት ነጌታቸው ረዳ ትግል የሚያደርጋሉ በሰላማዊ መንገድ ደግሞ ህዋት የተባለውን የነ ደብረጽዮን ህዋት የተባለውን እሱን ፍቀው በአዲስ የነጌታቸው ረዳ አዲስ ህዋት በአዲስ መልክ ተወልዶ ለፖለቲካው ምህዳር ይበቃል የሚል ነገር ነው ሐሳባቸው ማለት ነውና አቶ ጌታቸው ረዳ በጣም ብልጣብልጥ የሆነ ፖለቲካዊ የሆነ ስብና እየተላበሱ ነው ብሔረተኛውንም እንዳይጠላቸው እንዳሻሻቸውና ተስፋ ጨርሶ እንዳይቆርጥ ስቲል የፌደራል መንግስቱ ጋር 4 ኪሎ ጋር ቀረብ ብለን የትግራይን ሁለንተናዊ ጥቅም እያስጠበቅኩ ነው የምትለውን ብልጣብጥ የፖለቲካ ሪቶሪክ እንደ ወደ መድረክ ወርውረዋል እንግዲህ ምናልባት አንተ ያነሳው ሐሳብ ላይ እኔ ራሴን ሐሳብ ስቲል አንሳ የመጀመሪያው አቶ ጌታቸው እንግዲህ ይሄንንም ብልጣብልጥ የምትለዋን ጫወታ መጫወትም ከፈለጉ የሚጫወቱት ደጋፊዎቻቸው ለነበሩት ነው እንጂ እዚህ ሽሪ አደራሽ ውስጥ መጥቶ ለዘለሉባቸው ሴቶች ምንም ቢያረጉ እንደማይቀበሏቸው ያውቃሉ ግን ይብዛም ይነስም ወጣት ሆኖ ተወሰነ ለውጥ ይፈልጋሉ ያለ ይወደ ቁጥር አቶ ጌታቸውን ለማዳመጥ ፍላጎት ያሳየ አቶ ጌታቸው መንገድ ይሻለናል ያለ አለ አቶ ጌታቸው ተሸንፎ ከትግራይ ተባሮ ሲወጡም እዛው አደብቶ ይቀራ ማለት ነው እሱን ኪፕ ለማድረግ የትግራይ ነገርን አልተውኩም አይዟችሁ ታገላሉ የሚለው ነገር ሊያረጉ ይችላሉ እንጂ ከዛ ያዘለለ ሌላማ ያሳደዳቸው ምንም ቢያረጉ እንደማይቀበሏቸው ስለሚያውቁ ማለት ነው እኔ እንደሚገባኝ ኮን የነበሯቸውን ድጋፍን ኪፕ ለማድረግ ያመጡ ነገር ሊሆን ይችላል የሚል ነገር ያስኬዳል ሌላ ጉዳይ ግን አቶ ጌታቸው አሁን ባለው ሁኔታ ወደ ትግራይ መሄድ ይችላሉ ወይ እኛ የመጀመሪያ ቀንም ተናግረናል አቶ ጌታቸው እዚሁ ቀሪ ናቸው መሄድም አይችሉም እስከመቼ ድረስ ይሄ ያለው ይሄ የገነገነው ይሄ ኦልዱ የህዋት እንትን የሆነ መብትስ ካገኝ ድረስ አቶ ጌታቸው በቃ ምንም አይታጋጣሚ ቤዱም እንደ ዶክተር አረጋዊ የገጠማቸው ነገር ሊገጥማቸው ይችላል ታሳውሳላ ዶክተር አረጋዊ ማናቸው ሳሬ ከበረዶ እስከ መደብደብ ድረስ ደረሳባቸው ማለት ነው ባይዘው ስቱፒድ ነው የህዋት ደጋፊዎች ነገሮችን እንትን አይሉም በጣም ይከራል እንደ ሃይማኖት ነው ዋት በቃ እንደዛ ነውና መቻቻል እኮ ይችላል እኮ በፍጹም እኮ ምን ችግር አለው የሐሳብ ልዩነት አይደል ለሰውዬ በሳራ ሊያዘ ምናምን ነገር በሐሳብ ግን ከነሱ ሰዎች ተለይቷል በቃ ከነሱ ተለየ ሁሉ ጊዜ እነሱ ጋር አንድ ነው የሚገርም ነገር ማለት ነው
ነስዬም ስለተባሉ ማለት ነው ብዙ ሁሉም ከህወሓት ውጭ ያሉ ባንዳ ነው የሚባለው አሁን አቶ ጌታቸውንም ሊያጫውቱት የፈለጉ በዛ የጫውታ ስለሆነ አሁን መሄድ የማይችሉበት ሁኔታ ውስጥ ምርጫ ቦርድ ለአቶ ጌታቸው ቅናም ቢሰጠው ዶክተር ደብረጽዮንን ሰርዣለሁ ብለስ የአዲስ አበባ ህወሓት ሆኖ ሊቀመጡ ነው እንግዲህ ምንድነው የሚሆነው ነው በሱ ነው ህወሓት ስለ ህግ ስለ ስርዓት ይጨንቋል ምርጫ ቦርድ ሰርቲፊኬት ሰጥቷልና ከዛሬ ጀምረንኛ እንትን ብለናል እነሱ ሰው ላይ ሰሩ ብቻ ነው እንደዚህ አይን ነገር አሁን እነሱ ቅንጅትን ለምሳሌ አየለጫሚ ሰው ላይ ሰሩ ያላሉ የነሱ ግን አሁንም ቢሆን ከጃቸው ላይ ያለው ሽመልስ ካላወረድክ ድረስ እንደዚህ ለህግ የሚገዙበት ሁኔታ የሚፈጥርበት ሁኔታ አስቸጋሪ ነው የሚሆነው ነገር ግን አንዷ ቀዳዳ ነገር ሁለገብ ትግል እናካሂዳለን የምትለውና የአቶ ጌታቸውን ደጋፊና የነዚህን ሽማግሌዎች አካይድ የትግራይ ህዝብን ለመከራ አጋልጧል ብሎ የሚያምኑ ወጣቶች ወደ ጫካ መውጣት መጀመራቸው ምንድነው ያለው እሱን ነው በደንብ ማየት ያስፈልጋል የሚሆነው እውነት አሁን ታግሎ የነዚህን የህወሓትን ሰራዊትን አሸንፎ ትግራይን ነፃ ለማውጣት ነው ወይስ ራሱን አጥርቶ እኛ ህወሓት እየሄደበት ያለ መንገድ ልክ አለመሆኑን የተረዳን 10,000 ይሁን 5,000 ወጣቶች መሳሪያ ይዘን ተነስተናል የሚለው ነገር ነገ ለሚፈጠረው ነገር ውስጥ ግብአት ለመሆን አስቦ ነው የሚለው ነገር ነው በደንብ ታይ ነገ ይፈጠረው ምንድነው ለምግብ ምንም የሚያቆሙት ጉዳይ የላቸውም ከሻቢያ ጋር የጀመሩት ነገር አብሮም ተባብሮም ፌደራል መንግስቱን አገር መውጋታቸው ማይቀር ጉዳይ ነው መንግስት ያጸፋር ምጃ ወስዳል ያጸፋር ምጃን ግስ ወስድ ባለፈ የገጠመው ላይ ችግር እንዲገጥመው አይፈልግም ሁሉም አንድ ወጥ ሆነ ተሰብስቦ ተንቤ ገባ ከዛን ሙሉ እነ ዶክተር ሙሉን ከዚህ ካርሳ ወስደስል ምንም ሊያንቀሳቅስም አልቻለም ከዛን ዶክተር ሙሉ ምዛ ማከል ሲገቡ እነሱም ተለወጡ ገባ ነገር ግን ቀድሞ አርነት ይወጣ መሳሪያ መያዝ እነዚህ ሰዎች አስፈልጉም ብሎ የተነሳ ኃይል ግን ካለ ለሱ መደላደሉን ታመቻቻለ ከዛ ያኛው መንገድ ሁሉ ጊዜ ነው የበላይ ካልሆንኩ የማይገባኝ ቦታ ነው ካልያዝኩ የሚሉ አስተሳሰብ ያለውን በዚህኛው ኃይል እንዲደበስስ ማረክ ይችላል አንተ እገዛ አድርገ ማለት ነው ለዚህ ግባት የሚሆን መስለኛል ያውን ወደ ጫካ ይወጣ ያለው እንጂ በግላጩ ተዋግቶ እነሱን አሸንፎ የትግራይ ፖለቲካ ይቆጣጣራል በያል ገምተም ነገር ግን ነገ ለሚፈጠረው ጦርነት ውስጥ ፌደራል መንግስት ከመታው በኋላ ያኛውን ኃይል ይሄንን ቦታው እንዲቀይዝ እንዲቆጣጣር ሊያደርጉ ይችላል ለዚህ ግባት ሊሆኑ ይችላሉ የነ አቶ ጌታቸው ሁለገብ ትግልም ይሄን ይመስለኛል ሁለገቡ ትግል ማለት ነው የግድ ያ ኃይል በመሳሪያው መሸነፍ መቻል አለበት ተሸንፎ መሳሪያው ከጁ ካልተቀማደስ ለህግና ለስርዓት የሚገዛ ኃይል አይደለም ችግር ፈጣሪነቱም ይቀጥለዋል ማለት ነው እውነት ነው ሌላው እዚህ ሁለገብ ትግል ላይ ሲቪል ዲስኦቢዲየንስ የሚባል ህዝባዊ እምቢተኝነት የሚባል ነገር አለ ቀላል የማይባል ኃይል ያለው በቀላሉ ለውጥ ማምጣት የሚችል ትንሽም ፍንጭ ነገር አይተን ነበር በትግራይ ከተሞች ውስጥ ያልተለመደ ባለፉት 30 ዓመታት ተደርጎ የማይታወቅ ሰልፍ አይተናል እና የሰልፎችን በውስጥ እንግዲህ ቅያሜ ያለ ቅዋሜ ያለ ይሄን ሪዘንትመንት ካፒታላይዝ አድርጎ ወደፊት በማምጣት ቲፒኤልኤፍ ላይ ጫና ማሳደር የሚቻልበት ሁኔታ አለ የትግሉ ምናልባት ሪስክ የሚሆነው ልክ እንደ ዘመነ መሳፍንት በአካባቢ ሹማምንቶች ወይም በአካባቢ የጦር አበጋዞች የሚመሩ የጋንታ አደረጃጀቶች ወይም ትግሉ የሚመሩ የተለያዩ ግለሰቦች የተከማቹበት የትግል ሂደት ውስጥ እንዳይገቡ ያሰጋል ምክንያቱም ትግራይ ብቻዋን ልክ እንደ ዘመነ መሳፍንት በአካባቢ የጦር አበጋዞች ምትመራ ወይ መርስ በርስ ሽኩቻ ያለባት ምንም ረፍት የላት ህግና ስርዓት የሌለባት ክልል ትሆናለች ሁሌ እየደማች የምትኖርበት ሁኔታ ሊፈጠር ይችላል ይሄ ደግሞ የፌደራል መንግስቱ ያውቀው የሚያየው ነገር አይደለም ምክንያቱም እንደ ሀገር ስለሚያደማ ማለት ነው መልካም ወደ መጨረሻ አጀንዳችን እስቲ እንድና እንግዲህ ወልቃይት ዘብ ዋና ዓላማውን ገለጸ ወልቃይት ዘብ ለምንድን ነው የሚሰለጥነው አሁንም መልሶ ጸባጫሪ ነው ብሎ ክስ ያቀርቡ ነው ያሉት በእነ ጀነራል ታደሰ በኩል
ነገር ግን በወልቃይት በኩል ወልቃይት ጸገዴ ሰቲት ሁመራ ዞን በኩል ምንድነው የዚህ መሰልጠኑ ዋና ዓላማ ሁለት ነገር ነው ያለው ምሉ ነገር አስቀምጧል አንደኛ የወልቃይት ጸገዴ ሰቲት ሁመራን ሰላም ማስከበር ነው እኛ ሰላም ተነፍገን ያለ ማንነታችን ሌላ ማንነት ተጭኖብን ለመከራ ውስጥ ነበር ባለፈው 27 አመታት መከራ ውስጥ ነበር ህዝብ አሁን ገና አንገቱን ቀና አለ አሁን ገና ሰላሙን አገኘ አሁን ገና አርሶ መብላት ጀመረ አሁን ገና በቀዩ ላይ እንደ ሰው መታይ ጀመረ አሁን ገና በሚፈልገው ቋንቋ መናገር ጀመረ አሁን ገና በሚፈልገው ቋንቋ መዳኘት መማር ጀመረ ማንነቱን አስተመለሰለት ይሄን ነገር መጠበቅ ስለሚያስፈልግ ይሄን ሰላሙን ያገኘው ሰላሙን እንዳያጣ ዘብ አበጀነለት ምን ነገር ነው ያነሱት ሁለተኛው ግን ከወያኔ መንገድ ጠራጊ ኃይሎች ህዝባችንን ለመታደግ ነው አሉ ኢየሱስ ከመምጣቱ በፊት ዮሐንስ ነው በጣም መንገድ ጠራጊ ነበረው ወያኔ ወደ ወልቃይት ከመግባቱ በፊት መንገድ ጠራጊ ያላሉ ማን ነው እሱ መንገድ ጠራጊ ወያኔ መልሶ ጫንቃችን ላይ ለመመለስ የሚንቀሳቀስ ኃይል አለ አሉ ማን ነው እሱ ይሄንን ነው ልንመክት እኛም መስሎ ውስጣችን ሰርጎ ገብቶ ነው ወያኔ መልሶ ለባርነት ውስጥ ሊሸጥን የተዘጋጀ ኃይል አለ ነው ብሉት ማን ነው እሱ ይሄን ዋና ዓላማው የመጣበት ምን ነገር ነው ያነሱት እንዳው እስቲ ወያኔን በተመለከተ እንዳው ያስቀመጡት ነገር አሳማኝ ነገር ነው እኛም በተደጋጋሚ ስንገልጽ ነበር ወያኔ አይደለም በኢትዮጵያ ምድር ውስጥ በስደት ባለንበት ጨፍጭፎናል ባለፈ አርሚ 7 ያነሳው ነገር እዚህም ከተመቸው በተኛንበት ነው የሚያርደን ለዚህን ሰበከላከል ሲባል መሰልጠን ሲያንሰን ነው ምን ነገር ነው ያነሱት እንደ በግበተኛበት ከመታርን ለመታደግ ብለው ምናረገው ብለው ነገር ነው ያነሱትና እንዳው ማን ነው እስቲ ወያኔ መንገድ ጠራጊ ለወያኔ መልሶ ለባርነት ሊሸጠን የተዘጋጀ አይላል የሚለው ነገር ያነሱት እዛ ላይ እስቲ ሐሳባችን እናንሳና እሺ ሁለት ሐሳቦችን በጣም አንጓ በሆነ መልኩ አስቀምጠዋል አንዳልከው የህዋት መንገድ ጠራጊዎችን እነሱን ለመታገል እንሰለጥናለን እንዲሁም ደግሞ የቲፒኤልኤፍ መልሶ ጫንቃችን ላይ የባርነት ስራ እንዳይሰራ አሁንም ተጠንቅቀን እንጠብቃለን የሚል ሐሳብ አስቀምጠዋል ከዛ ደግሞ ሌላ በጣም ትኩረት የሚስበው የፕሪቶሪያ ስምምነትን ሙሉ ለሙሉ እንዲተገበር የበኩላችን አስተዋጽኦ እናደርጋለን እስቲ ወደ መንገድ ጠራጊ ወዳሉት ከመሄድ በፊት የፕሪቶሪያ ስምምነት ያሉትን ትንሽ ላንሳ እንግዲህ እንደምታውቀው የፕሪቶሪያ ስምምነት ሲባል ቲፒኤልኤፍ የፕሪቶሪያ ስምምነትን የሚያይበት አንግልና ወልቃይት ጠገዴ ማህበረሰብ ወይም ደግሞ ሌላው ቀሪው የኢትዮጵያ ህዝብ የሚያይበት አንግል ይለያያል ልክ ፕሪቶሪያ ስምምነት ሲነሳ ቲፒኤልኤፍ የሚከተለው መንገድ ቼሪ ፒኪንግ የሚባል ስልት አለ ቼሪ ፒኪንግ ማለት ይሄ እንግዲህ እንጆሪ ዛፍ አለ በጣም ብዙ ናቸው እንጆሪዎቹ ከእንጆሪዎቹ ከነዛ ብዙ ከሆኑት እንጆሪዎች ሁለት እንጆሪ ፍሬ ለቅሞ በቃ ዛፉ ላይ ያለው እንጆሪ ይሄ ነው ብሎ እንደማሳየት ማለት ነው እና ፕሪቶሪያ ሲባል ሁሌ ወልቃይትና ራያን ነው የሚያሳየን ሌላውን እንዳለ በሙሉ አይፈልግም ማለት ነው እና እዚህ ጋር ምን ብለዋል የፕሪቶሪያ ስምምነት ሙሉ ለሙሉ እንዲተገበር የበኩላችን አስተዋጽኦ እናደርጋለን ምክንያቱም የወልቃይት ስለሚጠቀም ብለዋል ሁለተኛ ያስቀመጡ የህወሓት መንገድ ጠራጊዎችንም እንታገላለን የሚል ነገር ነው እንግዲህ አማራ ክልል ውስጥ የህወሓት መንገድ ጠራጊዎች ተብለው ሊቀመጡ የሚችሉት እነማን ናቸው ይሄ በደንብ መተንተንም አለበት ሎድድ ነው ኮንሴፕቱ ብዙ ፖለቲካል አንድምታ አለው ከዚህ ቀደም ወደዚህ ወደ ሰላ ድጋይ አካባቢ መሰለኝ ወደዚህ ወደ አርማጮ ታች አርማጮ አካባቢ ቅማንት ታጣቂዎች የሚባሉ ነበሩ እና እነዚህ ታጣቂዎች ኦፊሳቸው መቀሌ ነበር በጣም አስቸግረው ነበር አማራ ክልል ላይ ከፍተኛ ስራ ሲሰሩ ነበር ብዙ ችግር ሲፈጥሩ ነበር እንደውም የአማራ ልዩ ኃይል ሲታገላቸው ነበር እነዚህ የቅማንት ታጣቂዎች አሁን ትንሽ ድምጻቸው ጠፍቷል ኦልሞስት እየሰማንም አይደለም ምናልባት የምክክር ኮሚሽኑ ከፋኖ ውጭ ያለ ታጣቂ ቡድን ነው አጀንዳውን ያስገባው ብሎ ተናግሯል እኔ እንደውም ወደ አይምሮ የመጣው እነዚህ የቅማንት ታጣቂዎች ስቲል ኤግዚስት ያደርጉ ነው ወይ የሚል ሐሳብ መጥቶልኛል ምናልባት እነዚህን ወይ የሚሉት የቅማንት ታጣቂዎችን እንግዲህ በመላመት ነው ስፔኩሌት ያደረግን ነው አንዴ ነው ሁለተኛ በስም ስላልጠቀሱ እሺ የፋኖ ታጣቂዎች ነው ወይ ይያሉ ያሉት እንግዲህ ጎንደር አካባቢ ያለው የፋኖ አደረጃጀት ከዚህ ቀደም በይፋ ወጥተው ወልቃይትና ራያ ላይ ሴራ የሚያሰሩ ካሉ እንዲሁም ወልቃይትና ራያ ለቲፒኤልኤፍ ለትግራይ መስጠት የሚፈልግ የታጠቀ ኃይል ካለ እንመታለን ብለዋል በይፋ ተናግረዋል ስለዚህ የመንገድ ጠራጊ የሚባለው ማን ነው
አሁን በጣም ኮንቴስት የሆነ ነገር እነሱ በደንብ ይፋ ስላደረጉት የቅማንት ታጣቂዎች ናቸው ወይስ ቲፒኤልኤፍ ያሰረጋቸው ሌሎች ታጣቂዎች አሉ አማራ ክልል ውስጥ ያሰረጋቸው እና ዲስቴብላይዝ በማድረግ ወይም ደግሞ ኢንስቴቢሊቲ በመፍጠር ክልሉ ላይ ለቲፒኤልኤፍ የሚያመቻቹ መንገድ የሚያመቻቹ አሉ ወይ? ሌላ ደግሞ የብአዴን ከዚህ ቀደም እንግዲህ ቲፒኤልኤፍ እንደምናውቀው ብአዴንን እንደ ልቡ እየሸወረ ምንድነው እየዘወረ የአማራ ፖለቲካ እንደፈለገ ማስተር ማይንድ ሆኖ ኖሯል እና የዛ ቅሪት የብአዴን ቅሪት ኖረው ስቲል ለቲፒኤልኤፍ ታማኝ የሆኑ ኃይሎች የሚያዟቸው ታጣቂ ቡድኖች አሉ ወይ? እነዚህ መላምቶችን ማስቀመጥ እንችላለን። ዞሮ ዞሮ ግን የፕሪቶሪያ ስምምነትን በተመለከተ የወልቃይት ጠገዴ ሰቲት ሁመራ የዞኑ አስተዳደር ወለን ለመናገር ወይም የማንነት አስመላሽ ኮሚቴው በየጊዜው እያወጣ ያለው መግለጫ በጣም ጊዜውን የጠበቀ ትክክለኛ ለቲፒኤልኤፍ ምላሽ የሚሆን በውስጡም አንኳር በጣም በርካታ አንኳር ሐሳቦችን የምናገኝበት ነው። ቲፒኤልኤፍ አይኑን እንግዲህ ከወልቃይትና ከራያ አይነቅልም። ባድመና እንግዲህ ዛላምበሳ ላይ ሻዕቢያ ከበሮ ሲደልቅ ኮንሰርት ሲያዘጋጅ ግን አፉ ይለጎማል። መልካም እንግዲህ ጥሩ ግምት አንድች ነገር ብቻ ነች የቀረችው እሷ ምንድነች ከዚህ በፊት የምናስታውሰው የቀድሞ እነዚህ የኤንኤን ባሎ ሚዲያ ነበርዋል ወያኔዎቹ የብሔርና ከብሔር ለማጋጨትና ኢትዮጵያኖች መሐከል በጣም በደም የሚፈላለጉ ብሔሮች እንዳሉ ለመግለጽ የሚጠቀሙበት ሚዲያ ነበር ነው እዛ ላይ ምሰራ ነበር አንድ ልጅ በቃሉ የሚባል ታውቃለህ በቃሉ ያየሰው አሁን እዚህ በቃሉ ላይ አንድ የሆነ ፋኖ ነኝ የሚል ፋኖ አለቃ ነኝ የሚል ቀረበና ወልቃይትን በተመለከተ አንድ ነገር አስቀምጦ ነበር ምንድነው ምለው እኛ ከፌደራል መንግስቱ ከብልጽግና መንግስት ጋር እየተዋጋን ነው ያለነው አማራ ክልል ውስጥ ወልቃይት ያማራ ካለች ወልቃይት ውስጥ ያለው ፌደራል መንግስት ጋር እንዋጋለን ወልቃይት ታቦት አይደለችም የሚል ሐሳብ ያነሳው ነበር በአንጻሩ ደግሞ ሌላኛው ፋኖ ክንፍ ደግሞ መጣና የለም የወልቃይት ህዝብ አሁን አንጻራዊ ሰላም አግኝቷል ይህን ሰላሙን አናደፈርስበትም ሰዶ ማሳረድ ነው የሚሆንብን እዛ ጋር ሄዶ ጦርነት መሄድ በኋላ ወያኔ ማምጫ ነው የሚሆነው አናረገው የሚል ደግሞ ቡድን መጣ ምናልባት እቺ መንገድ ጠራጊ የተባለው ነገር ይሄንን ወልቃይት ታቦት አይደለም እኛ ምንም የሚያገባን ነገር የለም ከፌደራል መንግስቱ ጋር ባለበት ቦታዎች ሁሉ እየተዋጋን ነው ያለነው ጠላታችን ነው ስለዚህ ወልቃይት ውስጥም ያለውን ፌደራል መንግስትን እንወጋዋለን ታቦትም አይደለም ደግሞ ወልቃይትም ተፈርቶ ቁጭ የሚል ነገር አይደለም የሚለው ነገር ያነሳው አካል ለሱ ይሁን ወይ አመተ ተዋክተ ከዛ በኋላ ቦታውን ወልቃይት ወያኔዎች እንዲቆጣጠሩ መንገድ ጠራጊ ሆነ መጣል ወይ የሚለው ለመግለጽ ይሁን ወይ እኔ እንዳው ከወሬ ምንድነው ቅማንታውን እዛ አካባቢ ጥያቄ የለውም ወልቃይት አካባቢ ጭልጋ አካባቢ ነው ያለው ቅማንት ፍላጎት ነው ጭልጋ እስከመተማ ይንቀሳቀሱ ነበር እሱንም አሁን ያለም አይመስለኝም ቅማንት ወልቃይት ጋር የሚገናኙት ምንም ጥያቄ የለውም ምናልባት ቀጥተኛ ሊሆን ይችላል ብዬ የሚገምት ሆነ ሌላ አንድ ያነሳው ነገር ባዴኖች አውላሉ ባዴን ብሳካላቸው ለውጡ የመጣባቸው ለውጡ ያራገፋቸው አይኖች እነሱ ችግር የለም ወያኔ መታ የሆነ እቃ ተሸክሞ ቢመጡ ምናምን ወልቃይት ራያ አይደለም ጎንደርም የትግራይ ነው ብሎ ሊያስተዳድሩ ዝግጁ ሆኑ ሰዎች ይኖራሉ እንደዚህ አይነት ሰዎች ይመስለኛል መንገድ ጠራጊን የመከላከል ግዴታ ነው ያለብን ጠላታችን ያፊል ለፊት መታየት ነው ያለብን ጠላታችን እንድንዘናጋ በጀርባኛም መስሎ መጥቶ የሚገባ ይኖራል የሚል ነገር ያነሱቷል ከዚህ አንፃር ምናምን ነው ነገር ጥሩ ሐሳቦች ያነሳው እርግጥ ነው እንዳልከው በወልቃይት ላይ የተለየ አቋም የለንም ወልቃይት ያለውን ብልጽግና ሌላው የአማራ ክልል ያለውን ብልጽግና አንድ አይነት ነው ብለው አጀንዳውን የሚያቀነቅኑ የጎንደር አካባቢ ያሉ ታጣቂዎች ሰምተናል የፋኖ ታጣቂዎች እነዚህ ታጣቂዎች ደግሞ በሌላ መግለጫቸው የወልቃይት ጉዳይ የትግላችን መነሻ ነው ስለዚህ ሁሉም ያማራ ህዝብ ነው ሊመለከተው የሚገባው እንጂ የወልቃይት አስመላሽ ኮሚቴ የተባለው ብቻ አይደለም የሚል አጀንዳ
ሲያቀነቁ ሰምቻለሁ። ባለቤትነቱ እንዳለ የአማራ ህዝብ ነው እንጂ የወልቃይት አስመላሽ ኮሚቴ ብቻውን ኦን ሊያደርገው የሚችልበት ሁናቴ ሊፈጠር አይገባም ብለው ሲሞግቱም ተመልክተናል። ኢቭን እንዳልከው ውጊያም እስከ መቅጠም ደረጃ ደርሰዋል። እና አሁን እንግዲህ በምን መልኩ ነው ለቲፒኤልኤፍ ሁለቱም ቲፒኤልኤፍን አይፈልጉም አይወዱም ሁለቱም ይሄኛውም ያኛውም ነገር ግን ወልቃይትን የሚያዩበት ኮንቴክስት ሊለያይ ይችላል ያ ከኮንቴክስቱ አንፃር ወይም ከአውዱ አንፃር ከዛ አንፃር እንግዲህ ገምግመው መግለጫውን ያወጡት ምናቀው ነገር የለም ዞሮ ዞሮ በመግለጫው ላይ መረር ኮስተር ያለ ለቲፒኤልኤፍ እንደ መርዶ ሊሆን የሚችል ቁርጠኛ የፖለቲካ ቁርጠኝነት የተላበሰበት ሁኔታ ነው ያየነው እንግዲህ ወልቃይት ሰቲት ሁመራ ዞን አስተዳደሮች አንድችም ደቂቃ ቢሆን የምንዘናጋው ነገር የለም እኛ ሰላም ፈላጊዎችን አሁን አንጻራዊ ሰላም አግኝተናል ይሄን ሰላም ደግሞ ማስጠበቅ ግዴታችን ነው ዝም ብለን ሰላማችን ሲደፈረስ ሰላማችን ስናጣ አጨብጭበን የምንተው ሰዎች አይደለንም እንደማንኛውም ለዚህ ሰላም ዘብ የሚሆኑ አካል እንመለምላለን እናደራጃለን እናስታጥቃለን የሚል የጸና አቋም ነው ያስቀመጡት ያው የዋት ነገር የታወቀ ነገር ስለሆነ በዝምታ ለሚያቀርባችሁ ነገሮች በዝምታ ማለፍም እንደ ሐሳቡ እንደተስማማ እንዳይቆጠርብን አስበን ነው እንጂ በቃላት ምልልስ የሚፈጠር ነገር የለም የሚል አቋማቸውን ገልጿል እንግዲህ ደሬ የዛሬውን ዕለታዊ ዝግጅታችን በዚህ ላይ እናጠቃለን እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ላይ አጠቃለናል ከቀሪው የአንድ አፍታ ዝግጅት ጋራ መልካም ቆይታ